ዛሬ የምንመለከተው የቤተሰብ ህግ ምዕራፍ 2 ሜሬጅ የሚለው ነው። ባለፈው ቻፕተር ላይ የተወሰኑ ኮንሰፕቶችን ለማየት ሞክረናል። ዛሬ ቻፕተር 2 ሜሬጅ ይለናል። ከዲፊኒሽን እንጀምራለን። ዋትስ ሜሬጅ? ዳዝ ኢትዮጵያ ሎው ዲፋይን ሜሬጅ? የኢትዮጵያ ህግ ዲፋይን ያደርጋል ወይስ አያደርግም የሚለውን ጭምር ነው የምናየው። እሺ In Ethiopia, marriage is regarded as an institution rather than a contract. በኢትዮጵያ ጋብቻ እንደ ውል ሳይሆን እንደ ተቋም ነው ሪጋርድ የሚደረገው። However, there is no legal definition of marriage under Ethiopian family laws. በኢትዮጵያ ቤተሰብ ህግ ጋብቻን በተመለከተ የተቀመጠ ምንም አይነት ዲፊኒሽን ወይም ትርጉም የለም። But the clause look at foreign laws set 3 basic elements of marriage. ይሄ ፎሬን የውጭ ሀገራትን ልምድ ኤክስፒሪየንስ በምንመለከት ጊዜ 3 ዋና ኤሌመንቶች ጋብቻ እንዳለው እነሱ በራሳቸው ያስቀምጣሉ። የመጀመሪያው በአንድ ወንድና በአንድ ሴት መካከል የሚደረግ እንደሆነ ጋብቻ። በአንድ ወንድና በአንድ ሴት ካልን ደግሞ ተመሳሳይ ጾታ ግንኙነት የለም ማለት ነው። ሁለተኛው ፍሪ ኤንድ ፉል ኮንሰንት፣ ሁለቱም ፓርቲዎች ወንዱም ሴቷም ነፃና ሙሉ የሆነ ፈቃዳቸውን ሰጥተው የሚገቡበት ነው። ሶስተኛው it should last for lifetime፣ እስከ ህይወት ፍጻሜ የሚለያቸው እነዚህን ጥንዶች የሚለያቸው ምንድነው? ሞት ነው ማለት ነው። አብሮ ነው የሚኖሩት፣ ፍቺ ምናምን የሚባል ነገር ሳይገባበት። ኤኒዌይ እንደዚህ አይነት ነገር አላቸው ነው የሚሉት የፎሬን ሎውስ። እዚህ ጋር ደግሞ ሜሬጅ ስታተስ ነው ወይስ ኮንትራት ነው የሚል ጥያቄ ያለ። ስለዚህ ሜሬጅ ስታተስም ወይም ኮንትራት የሚለውን ሳይድ ነው የምትይዙት። ምክንያቱም አስ ስታተስ ስንል once the person are concluded they are subjected to family law regardless of their intention of fruition። ስለዚህ አንድ ወንድና ሴት ሲጋቡ ሜሬጅን ኮንክሉድ ሲያደርጉ ለቤተሰብ ህግ ይገዛሉ። ቤተሰብ ህግ ምን ይላል? አንዱ ሌላውን ምን ማድረግ አለበት? ሪስፔክት ማድረግ አለበት፣ መከባበር አለባቸው፣ መደጋገፍ አለባቸው ምናምን የሚሉት ደግሞ ሜሬጅ ስታተስ መሆኑን እና በዛም ለፋሚሊ ሎው ወይም ለቤተሰብ ህግ ተገዢ መሆናቸውን ያሳያል። ሌላው ሜሬጅ ነው። ሜሬጅ ኮንትራት ነው። ኮንትራት ደግሞ እንዴት ነው? once persons are concluded in marriage they are bound by their terms of their marriage contract concluded አሁን ሞር ኔክስት ላይ ነው በዲቴል የምናየው። ጋብቻቸውን በተመለከተ ንብረት አስተዳደር፣ የጋራ ንብረት፣ የግል ንብረት፣ ሌሎችን ነገሮችን ተጨምሮ ምን ሊያደርጉ ይችላሉ? ውል ሊዋዋሉ ይችላሉ የሚል ነገር አለ። ስለዚህ ያንን ደግሞ ኮንትራት ነው ጋብቻ ብለን መውሰድ እንችላለን። ስለዚህ እንዴት ነው ሞድስ ኦፍ ኮንክሉዥን ሜሬጅ በኢትዮጵያ ህግ የሚለውን ነገር እናያለን። 3 አይነት ሞድስ ኦፍ ኮንክሉዥን አለ በኢትዮጵያ ህግ። የመጀመሪያው ሲቪል ሜሬጅ ነው። አንደኛው ሲቪል ሜሬጅ፣ ሁለተኛው ሪሊጂየስ፣ ሶስተኛው ከስተመሪ። ስለዚህ እነዚህን ከቤተሰብ ህጋችን አንቀጾችን እያነሳን እናያለን። በአንደኛ ደረጃ ያለው ሲቪል ሜሬጅ ነው። አርቲክል 1 እና 2 ላይ አለ የኢትዮጵያ የተሻሻለው የቤተሰብ ህግ። እሱን ላንብብላችሁ አንድ ጊዜ። የኢትዮጵያ ቤተሰብ ህግ አንቀጽ 1 ላይ ስትሄዱ ይታያችኋል ብዬ አስባለሁ። አንድ ጊዜ አንቀጽ 1 ላይ ምን ይላል መሰላችሁ? ልዩ ልዩ የጋብቻ አፈጻጸም ስርዓቶች፣ አጠቃላይ ጋብቻ የሚፈጸምባቸው ሞድስ ቅድም ያልናቸው 3ቱን እዚህ ጋር ይዘረዝራል። ሳባን ምን ይላል? ጋብቻ በአንድ የክብር መዝገብ ሹም ፊት ሊፈጸም ይችላል። ሲቪል ሜሬጅ የሚለው ይሄ ነው። የክብር መዝገብ ሹም የሚለው ያንን ነው የሚያመለክተው። ሌላው መዝገብ በአንድ የክብር መዝገብ ሹም ፊት አንደኛው እሱን አይደለ ቅድም ያየነው ሳብ 1 ነው። ሌላው ደግሞ
አርቲክል 2 አይደለም፣ አርቲክል 1 ሳብ 1 እና 2 ነው። እሱን ሁለቱን ላንብብላችሁ ጋብቻ የሚፈጸምባቸው። ስለዚህ በዚህ አንቀጽ ንዑስ አንቀጽ አንድ የተጠቀሰው ቢኖርም ጋብቻ በተጋቢዎች ሃይማኖት ወይም ባህል መሰረት ሊፈጸም ይችላል። ስለዚህ የምታነቡት አንቀጹ ምንድነው የሚያስረዳን? ሶስቱን ያስቀምጣል እዚህ ጋር። የመጀመሪያው ሲቪል ሜሬጅ የምንለው የክብር መዝገብ ነው። ሳብቱ ላይ ደግሞ በሃይማኖት ወይም በካልቸር ወይም በካስተመሪ በባህል ሊጋቡ የሚችሉበት። አርቲክል 2 ላይ ምን ይላል? በክብር መዝገብ ሹም ፊት የሚፈጸም ጋብቻ ምን ይመስላል? ጋብቻ በክብር መዝገብ ሹም ፊት ተፈጸመ የሚባለው አንድ ወንድ እዚህ ጋር ያዙ፣ አንድ ወንድ እና አንዲት ሴት ጋብቻ ለመፈጸም ተስማምተው በክብር መዝገብ ሹም ፊት በመቅረብ ፈቃዳቸውን ሲገልጹና የክብር መዝገብ ሹሙ ይህንን ፈቃዳቸውን ሲቀበል። እዚህ አንቀጽ ላይ እንግዲህ ይሄ ሲቪል ሜሬጅ የሚባለው ወይም በክብር መዝገብ ሹም ፊት የሚፈጸም ጋብቻ እንዴት እንደሚፈጸም ተመልከቱ። መጀመሪያ ጋብቻውን የሚፈጽሙት እነማን ናቸው የሚለውን አንድ ወንድና አንድ ሴት። ይሄ አሁን ሜሬጅን የኢትዮጵያ ሕግ ቀጥታ ዲፋይን ባያደርግም ኢንዳይሬክትሊ የሜሬጅን ዲፊኒሽን ከዚህ ማውጣት እንችላለን። ስለዚህ ጋብቻ የሚፈጸመው አንድ በወንድና በሴት መካከል ነው። ሁለት በአንድ ወንድና በአንዲት ሴት ብቻ መካከል። ሌላስ ለመፈጸም ተስማምተው የሚል ነገር አለ። ተስማምተው የሚለው ምንን የሚያመለክት ይመስላችኋል? ፈቃድ አይደለ? ኮንሰንታቸውን ሰጥተው እንደማለት ነው። በክብር መዝገብ ሹም ፊት በመቅረብ። ይሄ ደግሞ ምንን ነው የሚያመለክተው? በመቅረብ የሚለው በአካል ሁለቱም ምን ማድረግ አለባቸው? መቅረብ አለባቸው። እዚህ ጋር አንድ ጥያቄ ልጠይቃችሁ። ጋብቻን በውክልና መፈጸም ይቻላል አይቻልም በኢትዮጵያ ሕግ? እስቲ አስቡበት እና መልስ በኢንቦክስ ወይም ብቻ በሚመቻችሁ መንገድ አስቀምጡ። ስለዚህ መቅረብ አለባቸው። ሌላስ ፈቃዳቸውን ሲገልጹና ምን ማድረግ አለባቸው? እዛ ቀርበው ፈቃዳቸውን መግለጽ። ይሄ ለምን ይመስላችኋል? ሁለቱም ፍሪ ኤንድ ፉል ኮንሰንት መኖራቸውን ምን ማድረግ ያስፈልጋል? ማረጋገጥ ያስፈልጋል። ያንን እነሱ የገለጹትን ፈቃዳቸውን ደግሞ የክብር መዝገብ ሹሙ ምን ማድረግ አለበት? መቀበል አለበት አይደለ? ሲቀበለው ነው። ካልተቀበለ እንግዲህ አይሆንም እንደማለት ነው። ለምን አይቀበልም እናያለን። ምክንያቱም ኢሴንሻል ኮንዲሽን የሚባሉ አሉ በጋብቻ ኮንክሉድ ለማድረግ መሟላት ያለባቸው። እነዛን ሳያሟሉ እነዚህ ወንድና ሴት አንድ ወንድና አንድ ሴት ቢቀርቡ ላይቀበል ይችላል። ኤኒዌይ አሁን ላይ ግን እዚህ ጋር ዋና ማሳየት የፈለኩት ምንድነው? ጋብቻ የሚፈጸምባቸው ስርዓቶች አንደኛው የክብር መዝገብ ሹም ፊት መሆኑ ነው። እሺ ወደ ፒፒቲያችን እንመለስ። እሺ ወደዛ ስንመለስ ይኸው እዚህ ጋር when a man and woman have appeared before an officer of civil status for the purpose of concluding marriage and the officer accepts ያደርጋል። እዛ ጋር ቅድም ያነበብኩት ነው። ስለዚህ ሲቪል ስታተስ ወይም በክብር መዝገብ ሹም ፊት ጋብቻ ለመፈጸም ምን አይነት ሪኳየርመንቶች ያስፈልጋሉ የሚለውን እዚህ ጋር የተዘረዘሩ ነገሮች አሉ። አንደኛው ሬዚደንስ ነው። አንቀጽ 22 ላይ እናያለን እሱን። ሁለተኛው ጊቪንግ ኖቲስ ቱ ዘ ኦፊሰር 22 23 24 እስከ 25 ያለውን በተከታታይ ፋሚሊ ኮድ ወይም የቤተሰብ ሕግ ምን እንደሚል እንያስቲ አራቱን ሪኳየርመንቶችን በተመለከተ። እሺ እንሂድ ወደ አንድ ጊዜ ታገሱ። እዚህ ጋር ይኸው ክፍል 4 የሚለው ለምን ይላል? በክብር መዝገብ ሹም ፊት ስለሚፈጸም ጋብቻ ስልጣን ያለው አንቀጽ 22 ምን ይላል? ስልጣን ያለው የክብር መዝገብ ሹም ጋብቻ ከተጋቢዎች አንዱ ወይም ከተጋቢዎች ወላጆች ወይም የቅርብ ዘመዶች አንዱ ጋብቻው ከሚፈጸምበት ጊዜ በፊት ቢያንስ ለ6 ወራት ያህል ሳያቋርጥ በሚኖርበት ቦታ በሚገኝ የክብር መዝገብ ሹም ፊት ይፈጸማል። አንደኛው ሪኳየርመንት እዛ ጋር ምንድነው ነው ያለው? ሬዚደንስ አይደለ? ሬዚደንስ የሚለውን በተመለከተ ቢያንስ ለ6 ወር ሳያቋርጥ በሚኖርበት ቦታ የሚለው እሱ ነው የሚያመለክተው። ኦኬ። ስለዚህ
ትንሹ ስንት ወር ነው? 6 ወራት ነው። ለ6 ወራት እዛ አካባቢ በሚኖርበት መሆን አለበት ነው የሚቀርብበት ክብር መዝገብ ሹም ፊት። ስለዚህ ሬዚደንስ ያስፈልጋል። እዛ ተቋሙ በሚገኝበት ቢያንስ ለ6 ወር የሚኖር መሆን አለበት። ማን? ከተጋቢዎች አንዱ ወይም ሁለቱም ሊሆን ይችላል፣ አንዱም ሊሆን ይችላል፣ አሊያም የተጋቢዎች ወላጆች ወይም የቅርብ ዘመዶች። እነዚህ ቢያንስ ተቋሙ የክብር መዝገብ ሹም የሚባለው በሚኖርበት ተቋም ቢያንስ ለ6 ወር መኖር አለባቸው ነው አንደኛው ሪኳየርመንት። ሁለተኛው ምንድን ነው? ኖቲስ መስጠት አለባቸው። ኖቲስን በተመለከተ እዛው አንቀጹ ላይ ይኸው 23 ላይ ምን ይላል? ጋብቻ ለመፈጸም ጥያቄ ስለማቅረብና ስለሚቀርብበት ጊዜ ተጋቢዎች ጋብቻ ለመፈጸም ማሰባቸውን እጅግ ቢዘገይ ጋብቻቸውን ለመፈጸም ከወሰኑበት ቀን ከ1 ወር በፊት። ስለዚህ አሁን መስከረም 30 ወይም ጥቅምት 1 ላይ ጋብቻቸውን መፈጸም አስበው ከሆነ ከ1 ወር በፊት ማለት መስከረም 1 አካባቢ ለክብር ሹም መዝገብ ምን ማድረግ አለባቸው? ማሳወቅ አለባቸው ይላል። ሁለተኛው ሪኳየርመንት ጊቪንግ ኖቲስ ነው። እሺ ሶስተኛው ሪኳየርመንትስ ፐብሊሲቲ የሚለው ደግሞ አንቀጽ 24 ላይ አለ። አንቀጽ 24 ላይ ምን ይላል? አንቀጽ 24 ጋብቻ የሚፈጸምበትን ቀን ስለመወሰንና ስለማስታወቅ። ፐብሊሲቲ የሚለው ምንድን ነው? አናውንስመንት ነው አይደለ? የክብር መዝገብ ሹሙ ጥያቄው እንደቀረበለት ከተጋቢዎች ጋር በመነጋገር ከወሰነ በኋላ ጋብቻው የሚፈጸምበትን ቀን በመግለጽ አመቺ በሆነ መንገድ ማስታወቂያ ያወጣል ይችላል። እንግዲህ ምን አይነት ማስታወቂያ እንደሚያወጣ እየወጣ ነው። እንግዲህ እናንተ ድረሱበት። ግን ሪኳየርመንቱ ይሄ ነው። የመጨረሻው ምንድን ነው የሚለው? ጋብቻው ሁለቱ ተጋቢዎች እና ከእያንዳንዱ ተጋቢ በኩል ሁለት ምስክሮች በተገኙበት በግልጽ ይፈጸማል። ይሄ ሁሉ ጋብቻ ከመፈጸሙ በፊት መሟላት ያለበት ሪኳየርመንት ነው። ስለዚህ ሁለት ምን ያስፈልጋል? ምስክር ያስፈልጋል ይላል። እንግዲህ እሱም አንቀጹ እዚህ ጋር በግልጽ ስለተቀመጠ ሴሌብሬሽን ኦፍ ሜሪጅ አራተኛው ወይም ሶሎሞናይዜሽን በቃ እሱ ማለት ጋብቻው መፈጸም ነው። ሌላ ምንም ነገር የለውም። መጨረሻው ዞሮ ላይ ያለው ከተሟላ መጨረሻ ላይ ደግሞ ጋብቻ መፈጸሙ አይቀርም። እንግዲህ ጋብቻ መፈጸም እንዴት ሪኳየርመንት ብለው እንዳስቀምጡ ኤኒዌይ ይህን ይመስላል በክብር መዝገብ ሹም ፊት የሚፈጸም ጋብቻ ማለት ነው። ሌላው ቅድም የጠየኳችሁ ጋብቻን በሪፕሬዘንቴሽን ወይም በውክልና መፈጸም ይቻላል ወይ? አሁንም ወደ ፋሚሊ ኮድ አንቀጽ 12 ነው የምንሄደው። ምን ይላል? ውክልናን በተመለከተ አንቀጽ 12 የቤተሰብ ሕጋችን አንቀጽ 12 ውክልናን በጋብቻ መፈጸም ይፈቅዳል ወይስ አይፈቅድም? እናንብብ እስቲ። አንቀጽ 12 ጋብቻን በእንደራሴ መፈጸም የማይቻል ስለመሆኑ ይላል። ግልጽ የሆነ ድንጋጌ አለ እዚህ ጋር። አይቻልም። እንደራሴ ማለት ያው ውክልና ማለት ነው። እንዴ መሰላችሁ? ውክልና አሁን ወንድየው ወይም ባል ሊሆን ያለው ሰው የራሱን ጓደኛ ልኮ ከእሷ ጋር ጋብቻ መፈጸም ማለት ነው። እሺ እናንብብ ንዑስ አንቀጽ። ሴቷን በዛ መልኩ ማለት ነው። ኤኒዌይ ያስቃል። ማን አምኖ ለጓደኞቻቸው አምናችሁ የተሰጣላችሁ አይሰጣችሁ የተሳብቱዩ ኤኒዌይ ህጉ በግልጽ ከልክሎታል አይቻልም ብሎ። ሳብቱ ላይ እንመልከት። ማነው ሳቧ ላይ ምን ይላል? ጋብቻ ሲፈጸም ሁለቱ ተጋቢዎች ይሄ ነገር ኢዘር በሲቪል ሜሬጅ ሊሆን ይችላል፣ የክብር መዝገብ ሹም ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በከስተመሪ ሊሆን ይችላል፣ በባህል በዛ መንገድ በሚፈጽሙበት ጊዜ በእንደራሴ መፈጸም አይችሉም ነው የሚለው። ጋብቻ ሲፈጸም ሁለቱ ተጋቢዎች ጋብቻው በሚፈጸምበት ጊዜ በግንባር ተገናኝተው ፈቃዳቸውን መስጠት አለባቸው። በግንባር የሚለው በአካል ነው። እሺ ሁለቱም መገናኘት አለባቸው ነው። ሌላ ወክለው ጋብቻ መፈጸም አይችሉም። ትንሽ ፋን ያደርጋል። ሳብቱ ላይ ምን ይላል መሰላችሁ?
በዚህ አንቀጽ ንዑስ አንቀጽ 1 የተደነገገው አሁን ያነበብኩት ማለት ነው ከላይ ያለው መስጠት አለባቸው ራሳቸው የሚለው ማለት ነው። እሱ የተደነገገ ቢኖርም ኤክሰፕሽናሊ በልዩ ሁኔታ ከባድ ምክንያት መኖሩ እና በእንደራሴ አማካኝነት ጋብቻውን ለመፈጸም የሚፈልገው ተጋቢ ፈቃዱን በማያሻማ ሁኔታ በግልጽ ማለት ነው የገለጸ መሆኑን የፍትህ ሚኒስቴር ሲያረጋግጥ ጋብቻው በእንደራሴ ሊፈጸም ይችላል። ተመልከቱ፣ አሴ ፕሪንሲፕል በመሪ ደረጃ ጋብቻን በእንደራሴ ወይም በሪፕሬዘንቴሽን መፈጸም በኢትዮጵያ ሕግ የተከለከለ ነው። ነገር ግን ኤክሴፕሽናሊ እዚህ ጋር የተዘረዘሩ ሪኳየርመንቶች ካሉና ከተሟሉ ጋብቻን በእንደራሴ መፈጸም ይቻላል ነው። ምንድን ናቸው? አንደኛው ከባድ ምክንያት መኖር አለበት። ከባድ ምክንያት መኖሩ ብቻ በቂ አይደለም። ከዛስ በእንደራሴ አማካኝነት ጋብቻውን ለመፈጸም የሚፈልገው ተጋቢ ምንን መግለጽ አለበት? ፈቃዱን ፍሪ ኤንድ ፉል የሆነ ኮንሰንት ያስፈልጋል ማለት ነው። አንደኛው ከባድ ምክንያት መኖር አለበት። ያን ከባድ ምክንያት መኖሩንና ፈቃዱን መግለጽ አለበት በውክልና መፈጸም የሚፈልገው ወገን። ያንን ደግሞ ፍትህ ሚኒስቴር ማረጋገጥ አለበት። እሱ አረጋግጦ ልክ ነው ይሄ ነገር ሰውየው እውነት ነው ከባድ ነገር ገጥሞታል፣ ከባድ ምክንያት ገጥሞታል፣ ፕላስ ደግሞ ፈቃዱን ሰጥቷል። ስለዚህ ጋብቻ በእንደራሴ ይፈጸም በውክልና ይፈጸም ብሎ አሹር ሲያረጋግጥ በእንደራሴ ይፈጸማል ማለት ነው። ስቲል ናው ተፈጸመ ነገር አለ አይዶኖ። ግን ኢትዮጵያ ላይ ሰውን አምኖ እንደዚህ አይነት ነገር ያደርጋል አይዶኖ። ብቻ ግን ህጉ የሚለው እናንተ አሁን ላይ ያዙት። ሪፕሬዘንቴሽን በኢትዮጵያ ህግ በመሪ ደረጃ የተከለከለ ነው። ሊፈቀድ የሚችልበት ኤክሴፕሽናል ሴናሪዎች ንዑስ አንቀጽ 2 ላይ አሉ። አንቀጽ 12 ይሄን ካለም ይበቃል። እሺ ወደ ፒፒቲያችን ስንመለስ፣ ስለዚህ እዚህ ጋር እሱን ይላል አንብቡት። ሌላኛው ጥያቄ ያው ከዚህ ጋር የተያዘ ነው። ላይ ከባድ የሆነ ምክንያት ብለናል። ሲሪየስ ካውዝ ምን ሊሆን ይችላል? ሲሪየስ ካውዝ ብላችሁ ታስባላችሁ? ሰውየው እኔ በአካል ተገኝቼ ከእሷ ጋር ጋብቻ መፈጸም አልችልም ብሎ ምን አይነት ነገር እሱን እንደዛ ሊይዘው ይችላል ብላችሁ ታስባላችሁ? ከባድ ካውዝ ሲሪየስ ካውዝ ማለት ነው። እዚህ ጋር ፒፒቲው ላይ የተቀመጡ ነገሮች አሉ። ለምሳሌ ሚሊተሪ ግዳጅ ላይ ያለ ሲሆን፣ ኔቪ ሲሆን፣ ሳምታይምስ ኢን ኬዝ ኦፍ ፕሪዘነርስ ታስሮ ያለ ሰው ምናምን አይ ዶንት ኖ። ብቻ ሲሪየስ ካውዝ የሚለው ያው ኢንተርፕሪቴሽን ይፈልጋል። እንደዚህ ነገሮች ህጉ በግልጽ አላስቀምጠም። ሲሪየስ ካውዝ ማለት እነዚህ ናቸው ብሎ በዝርዝር አላስቀምጠም። ኤኒዌይ በእነዚህ አይነት ሰናሪዮ ይፈጸማል። ሲቪል ሜሬጅን አይተናል። ሞድስ ኦፍ ጋብቻ የሚፈጸምባቸው ስርዓቶች፣ አንደኛው ሲቪል ሜሬጅ ወይም የክብር መዝገብ ነው። ሁለተኛው ሃይማኖት ተቋም፣ ቅድም አርቲክል 1 ላይ ካየናቸው ማለት ነው። ኢን አዲሽን አርቲክል 3 ላይም አለ when a man and woman have performed such acts or rites as deemed to constitute a valid marriage by their religion or by one of them ይላል። ይሄ ግልጽ ነው። እንግዲህ በሃይማኖት ተቋማት ብዙ ጊዜ ይፈጸማል አይደለም? ኢትዮጵያ ላይ የተለመደ ነው። እሺ ሶስተኛው ከስተመሪ ነው። አርቲክል 1 እና 4 አነብላችኋለሁ አንቀጾችን የሪሊጂየስንም የከስተመሪ እዛ ቤተሰብ ህጉ ላይ። ስለዚህ ካስተመሪ ፌር ካስተም የሚለው ግን የማን ነው? የእሷ ነው? የእሱ ነው? የቤተሰቦቻቸው ነው? የማን ነው? አሁን ለምሳሌ አንዱ ከአማራ ክልል እሷ ደግሞ ከኦሮሚያ ክልል እዚህ ደቡብ ገዛ ብቻ ኢትዮጵያ ውስጥ ብሉ ባህል አለ አይደለ? በየትኛው በማን ባህል የሚለው እናያለን። እስቲ አንቀጹን ላንብብላችሁ። አንቀጽ 1 እና 3 እና 1 እና 4 አንድን ቅድም እንዳነበብኩላችሁ የሚናገረው ሶስቱን ነው የሚዘረዝረው አይደለ? ሳብቱ ላይ ይሄው ተጋቢዎች ሃይማኖት የሚለውን ላሳያችሁ ፈልጌ ነው እዚህ ጋር። ከዛ ወደታች ይወርድና 3 ላይ በሃይማኖት ስርዓት የሚለውን ደግሞ ሲዘረዝር አንቀጽ 3 በሃይማኖት ስርዓት መሰረት የሚፈጸም ጋብቻ በሃይማኖት ስርዓት መሰረት ተፈጸመ የሚባለው አንድ ወንድና አንዲት ሴት በሃይማኖታቸው ወይም ከሁለቱም ተመሳሳይ ሃይማኖት ሊኖራቸው እንደሚችል አስቦ ነው እዚህ ጋር በሃይማኖታቸው የሚለው።
ተመሳሳይ ፕሮቴስታንት፣ ኦርቶዶክስ፣ ሙስሊም ምናምን ሁለቱም ሊሆኑ ይችላሉ። አዘርዋይዝ ወይም ከሁለቱ በአንዳቸው ሃይማኖት፣ ይሄ ደግሞ የተለያየ ሃይማኖት ተቋማት ሆነው የሚጋቡትን በተመለከተ ማለት ነው። ከሁለቱ በአንዱ መሰረት የሚጸና ጋብቻ ለማቋቋም የሚያስፈልገው ስርዓት ሲፈጽሙ ይላል። ወደ ባህሉ እንምጣ። ወደ ባህሉ ስንመጣ ደግሞ ጋብቻ በባህል ስርዓት መሰረት ተፈጸመ የሚባለው መቼ ነው? አንድ ወንድና አንዲት ሴት በሚኖሩበት አካባቢ ባህል፣ አንደኛው በሚኖሩበት አካባቢ ባህል፣ ሁለተኛው በሁለቱ ተጋቢዎች ባህል፣ ሁለቱም ተመሳሳይ ሆነ ባህል ሊኖራቸው ይችላል በዛ፣ ወይም ከሁለቱ ተጋቢዎች በአንዳቸው ባህል መሰረት የሚጸና ጋብቻ ለማቋቋም ነው። ስለዚህ በቃ እንደዚህ ነው። በእነዚህ አይነት መንገዶች ጋብቻ በኢትዮጵያ ሕግ ሊፈጸም ይችላል ነው። ሕጉ በግልጽ ይህንን አስቀምጧል። የመጀመሪያው ክብር መዝገብ ነው፣ ሃይማኖት ተቋም ነው፣ ከዛ ባህል ነው። ሃይማኖት ክብር መዝገብ ሹን በተመለከተ ሪኳየርመንቶችን ነግራቸዋለሁ። ሬዚደንስ በሉት፣ ቀድሞ ኖቲስ መስጠት፣ ፐብሊሲቲ፣ ከዛ መጨረሻ ላይ ጋብቻውን መፈጸም። ሃይማኖት ተቋም ላይ ሲሆን ሁለቱም ተመሳሳይ ሃይማኖት ከሆነ በሃይማኖታቸው፣ ሁለቱ የተለያየ ሃይማኖት ላይ ከሆኑ ደግሞ በአንዳቸው፣ ባህልን ከተመለከተ ደግሞ በሚኖሩበት አካባቢ ባህል፣ በሁለቱም ተመሳሳይ ባህል ካላቸው ወይም ከሁለቱ በአንዳቸው የተለያየ ባህል ካላቸው ከሁለቱ በአንዳቸው ባህል ሊፈጸም ይችላል በኢትዮጵያ ሕግ። አንድ የቀረች ነጥብ አለን። እሺ ለምሳሌ ውጭ ሀገር ቤተሰብ ማስረት ይቻላል? ምን ታስባላችሁ? እንዴ አሜሪካ ላይ አሁን ጋብቻ ቢፈጽሙ ኢትዮጵያ ቢመጡ ኢትዮጵያ አትቀበልም? ኤኒዌይ እስቲ ሕጉ ምን ይላል የሚለውን እንያ። አንድ ፒፒቲው ላይ ምን ይላል? ሜሬጅ ሴሌብሬትድ አብሮድ አርቲክል 5። እሺ አርቲክል 5ን እናንብባ፣ አብረን እናንብብ እስቲ። አንቀጽ 5 ምን ይላል? ከኢትዮጵያ ውጪ ስለሚፈጸም ጋብቻ በተፈጸመበት አገር የጋብቻ አፈጻጸም ሕግ ስርዓት ከኢትዮጵያ ውጪ የተፈጸመ ጋብቻ የሕዝብን ሞራል እስካልተቃረነ ድረስ በዚህ ሕግ ተቀባይነት ይኖረዋል። ምንድን ነው ጋብቻው የተፈጸመበት ሀገር የጋብቻ አፈጻጸሙ ከኢትዮጵያ ውጪ የተፈጸመ ጋብቻ የሕዝብን ሞራል፣ የኢትዮጵያን ሕዝብን ሞራል የማይቃር። ለምሳሌ የሆነ ሀገር ብትሄዱ ሆሞሴክሹዋል የሆነ ጋብቻ የሚፈቅድ ከሆነ ኢትዮጵያ ላይ ስትመጡ ኢትዮጵያ ሕግ ቅድም ካየነው ሪኮግናይዝ ያደርጋል። ኢቭን ሕጉ ብቻ ሳይሆን ሞራሊ ሶሳይቲው ይቀበሏል። ይቃረናል አይደለ? ስለዚህ ተቀባይነት አይኖረውም ማለት። ተቀባይነት የሚኖረው መቼ ነው? የሕዝብን ሞራል እስካልተቃረነ ድረስ። ኦኬ። ስለዚህ እዛ ሀገር የጋብቻ አፈጻጸም ስርዓት የአፈጻጸም ሕግ መሰረት አለው አይደለ? በዛ ሀገር በጣም ግን ከባድ ነገር ነው እዚህ ጋር ያለው ነገር። በተፈጸመበት አገር የጋብቻ አፈጻጸም ሕግ መሰረት በኢትዮጵያ አይልም፣ ግን በኢትዮጵያ ሕግ አይልም። በተፈጸመበት አገር የጋብቻ አፈጻጸም ሕግ መሰረት ከኢትዮጵያ ውጭ የተፈጸመው ጋብቻ የሕዝብን ሞራል እስካልተቃረነ ድረስ። ይሄ ነገር ጥያቄ የሚያስነሳ አይመስላችሁም? ለምሳሌ ሕጉ ከኢትዮጵያ ጋር ማይጣጣም ቢሆንስ? ማለት ኢትዮጵያ የማትቀበለው አይነት የአፈጻጸም መሰረት ቢኖራትስ ጋብቻው የሚፈጸምበት ሀገር? ኤኒዌይ ተቀባይነት የሚኖርበትን አግባብ በዚህ ወይ ያስቀምጣል ሕጉ። በዚህ መሰረት አንብቡ። ጥያቄ ካላችሁ በተለመደው መንገድ አድርሱኝ። ቀጣይ ኢሴንሻል ኮንዲሽኖችን ለማየት እንሞክራለን። ዛሬ ሰፋ ያለ ጊዜ ወስደናል። ኢሴንሻል ኮንዲሽኖችን አይተን እንጨርሳለን ቻፕተር 2። የዛሬን በዚህ እንጨርሳለን። ቴንኪው